የምታቆመው ነገር ላይ አይደለም ትኩረት ማድረግ ያለብህ የምትጀምረው ነገር ላይ። የወርቅና የድንጋይ ልዩነት እኮ ማብረቅረቁ ምናምን አይደለም፣ ወርቅ ለማግኘት ቀላል ስላልሆነ ነው። እግዚአብሔር ነገሩን ሁሉ ለበጎ ነው የሚያደርገው ብሎ የሚያምን ሰንበት ተማሪ ከዛው ድቅ ያለው በቃ ከዚህ በኋላ ፌለር ነው የሚያስብ ሰው ውጤታቸው ተመሳሳይ ነው፣ ግን መጨረሻቸው አንድ አይደለም። ቤተክርስቲያኑ ስታድግ እሷን አውቃት ማደግና እሷ እጅ ላይ ማደግ በጣም ይለያያል። እግዚአብሔር የቲም ማሽን አይደለም። የሆነ ጸሎት የተባለ ካርድ አስገብተህበት እምቢ ስልህ የምትደበደበው ማሽን አይደለም። ሰይወት ላይ ለሚኖሩ ሰዎች የሚታያቸው የስጋቸው ጉዳይ አይደለም፣ የነፍሳቸው። ብዙ ጊዜ አሁን የአሁኑን የእድሜውን ሜንሽን ሲደረግ ጭንቅላቴ የሚመጣው የቅዱስ ባስልዮስ ንግግር ዝናው ከስራው በላይ የሆነበት ሰው ያልታደለ ነው ይላል። ስራህ ትንሽ ነው፣ ዝናህ ብዙ ከሆነ ኤክስፔክቴሽኑ ሰዎች ጋር ያለው ኤክስፔክቴሽንና አንተ ያለበት ደረጃ የማይመጣጠን ከሆነ ያልታደልክ ሰው ነህ ነው ብዙ ጊዜ የሚለው። ቅዱስ ባስልዮስ ደግሞ ጠንካራ አድርጎ በዚህ ጉዳይ የሚያስተምር መምህር ነው እና አሁን እንደው ብዙ መምህራን በዚህ በእኔ እድሜ የነበራቸው እውቀት ሶሻል ሚዲያው ኖሮ ወጥተው ቢሆን ኖሮ ብዙ ጊዜ አይገነንም ብዬ አስባለሁ። አንደኛ እኔ ታናሽ ወንድም ሆኖ የደቦልኩ መጠይቃቸው የሚያስተምሩኝ ወንድሞች አሉኝ። 19 ዓመታቸው 18 ዓመታቸው ሆነው በወር 12 መጽሐፍ የሚያነብ ጓደኛ አለኝ። የ1 ዓመት የ2 ዓመት ታናሽ ኤኒቲንግ እየደወልኩ መጠይቀው ማለት ነው። አሁን እነዚህ ሰዎች ቢወጡ የኔ በጣም ታይኒ እንደሆነ እንግዲህ ያውቁ ነበር እና ዲያቆኒ ነው ከሌላ መጀመሪያ መጽሐፋቸውን የጻፉት በ19 በ20 ዓመታቸው ነው። ብዙ የሚከበድ ነገር አይደለም። በጣም በዚህ እድሜያቸው ከኔ በ21 ዓመት አይደለም ከዛ በታች ሆኖ እጅግ በጣም ጥልቅ የሆነ እውቀትና ጥበብ ያላቸው ግን ራሳቸውን ያልወጡ ብዙ ሰዎች አሉና ያን ያህል የሚባል ነገር አይደለም። ለቤተክርስቲያን ሰው ስትሆን ደግሞ ቤተክርስቲያን ስታድግ አንተም ታውቀዋለህ። ሰንበት ቤት ስታድግ ብዙ የምትቀርበው ነገር አለ፣ ብዙ የምትይዘው ነገር አለና ከዛ አንጻር ቢታይ ይላል በጣም ብዙ ነው። ከትንሹ ስንጀምር ኤክስተርናል ከሆኑ ነገሮች ስንጀምር ፐብሊክ ስፒች ኮንፊደንስ እንደ ሰንበት ተማሪ ማንም አይኖረው። እኛ በዛ ጊዜ እንግዲህ አሁን 6ኛ ክፍል 7ኛ ክፍል እያለን ወጥተን የሆነ መድረክ ለመምራት መድረክ ሊሆን ነገር ለማድረግ በጣም ሲምፕል ነበር ለኛ ሰዎች። በጣም አሁን ፕሬዘንቴሽን እንግዲህ ደሞስት በጣም ፈኒ ነገር ነው። ምክንያቱም ሰዎች ይፈራሉ ምናምን እንተባተባሉ፣ ወር ደግሞ በጣም ረጅም ጊዜ ይዘጋጃሉ። ሰንበት ተማሪ ሁሉ ነገር አያስፈልግም። ለምን ገና ከልጅነት እድሜ መድረክ መምራት፣ በስመ አብ ብለህ በጸሎት ማስከፈት፣ ሰዎችን ማስተባበር፣ ንግስ ምናምን በጣም ብዙ ነገሮች ሪስፖንሲቢሊቲ። ወንድን ወንድ የሚያደርገው ሰውን ሰው የሚያደርገው ደግሞ ያው ሪስፖንሲቢሊቲ ነው። ትከሻ ይሰፋል ማለት ገና በጣም ከልጅነታችን እና ያኔ በጣም ኮንፊደንት ነበርን። ከሰው ጋር ኮሚኒኬት ማድረግ፣ መግባባት፣ ሶሻብል መሆን። እንግዲህ ሰንበት ቤቱ ስገባ እኔ አሁን ጓደኞቼ አብዛኞቹ ታላላቆቼ ናቸው በ5 ዓመት በ6 ዓመት ላይ ግን ቤስት ፍሬንድ የትምህርት ቤት ጓደኛ የለኝም። አሁን 1-2 ቢኖር ማለት ላስት ያደረገ የቆየ ማለት ነው። ከኩያ ጋር ብቻ አይደለም እንድትውል የምታደርገው ቤተክርስቲያን እና በጣም ብዙ አይነት አስተሳሰብ ያላቸው ብዙ አይነት ሜንታሊቲ ያላቸው አንባቢዎች፣ ዲፕ ቲንከሮች ምናምን ሰዎች ጋር ትውላለህ። ራስን ሼፕ ያደርገው ታገኛለህ። ከታናናሾቹ ጋር ደግሞ ታናናሾችን ታስተምራለህ እና ከልጅነት ሪስፖንሲቢሊቲ እንድትሸከም ምናምን። አሁን ያ በዚህ እድሜያችን ቤት ተከራይተህ ወጥተህ ስራ እየሰራ ሌላው ተማሪ ገና ቤተሰብ በሚጠይቅበት ጊዜ የቤተሰብ ጫንቃ ላይ ባወረደበት እድሜ ላይ የሆነ ድርጅት የምትመራበትን አቅም ሰጥቶናል። በጣም በኮንፊደንስ ማውራት የምችለው ሰንበት ተማሪ ያንን የማድረግ አቅም ይኖራል ብዬ አስባለሁ። ኢንተርናሊ ደግሞ በጣም ሼክ የማይሆን ማይንድ ሴት የምታገኘው ከቤተክርስቲያን ውስጥ ምን መሰለህ፣ ዳይሜንሽን ብለህ አስበው። 2 አይነት ዳይሜንሽን ያለው እኔና አንተ መከራ ችግር ምናምን ሲገጥመን የምንቀበልበት መንገድና ሌላው ካዥዋል ሰው የሚቀበልበት መንገድ ይለያያል። ደሴም አንድ ነገር በሁለት አይነት ፐርሰፕሽን የምናየው ለእኛ ልክ መጽሐፍ ቅዱስ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የማይታመን ነገር ነው። ዓለም ላይ ያለን ሰው ምንድነው የምትለኝ ነው የሚለ ሰው ደሴም ዋን ነገር ለእኛ ደስ ይለናል፣ ያ ሰው ይከፋል። ሰው በጣም ዲፈረንስ አለ፣ በጣም ዲፈረንስ። ቤተክርስቲያን ውስጥ ያደገ ሰው ሰንበት ተማሪ ለምሳሌ 12ኛ ክፍል የተፈተኑ ተማሪዎች ኢንትራንስ ውጤት የመጣለት ተማሪ ሰንበት ተማሪ ያልሆነና የሆነ ሰው የሚቀበልበት መንገድ፣ ያልመጣለትም ተማሪ ሰንበት ተማሪ የሆነና ያልሆነ የሚቀበልበት መንገድ ይለያያል። እግዚአብሔር ነገሩን ሁሉ ለበጎ ነው የሚያደርገው ብሎ የሚያምን ሰንበት ተማሪ ከዛው ድቅ ያለው በቃ ከዚህ በኋላ ፌለር ነኝ ብሎ የሚያስብ ሰው ውጤታቸው ተመሳሳይ ነው፣ ግን መጨረሻቸው አንድ ነው። ወይም ደግሞ ውጤቱ ውስጥ አፌክት የሚያደርገው እንዲሰማ የሚያደርገው ስሜት በጣም ዲፈረንስ እንዲኖር አድርጎ ጠቅለል አድርጌ የሆነ ማይንድ ሴት አለ ሼክ የማያደርግ እግዚአብሔር ላይ ልክ እንዳለት የሚቆም ዓለምን ነገሮችን ሁሉ ፊልተር አድርጎ ፊልተር የሚያደርግበት መንገድ ደግሞ የእግዚአብሔር ቃል ራሱ እግዚአብሔር ይህን ጉዳይ እግዚአብሔር ይወደዋል ወይስ አይወደውም፣ ሁሉ ነገር ላይክ ስፒሪቹዋል ከሆነ ነገር ጋር ፊልተር እያደረገ የሚያይ ማይንድ ሴት እንዲኖር ታደርጋለች። ከዚህ በላይ ትልቅ ስጦታ የለም። በቤተክርስቲያን ሊቃውንት ቁጭ ብለው ቢያወሩበት ላሉ በእኔ አንደበት ከሚናገር ቤተክርስቲያን ያለ ክርስቶስ ምንም ናት። አሁን በጣም የሚናገረው ራሷ ነው፣ የክርስቶስ አካል ናት ነው
ቤተክርስቲያን የክርስቶስ አካሉ ናት ማለት የምታየው ክርስቶስን ስታየው ራስ ብቻ አይደለም የምታየው ቤተክርስቲያንን ስታይ ክርስቶስ ነው የሚታይ አካሉ ናት ሁሉ ነገሯ ክርስቶስ ከመጀመሪያው ከቅጥሩ ስገባ ያንዳንዷ ነገር የመጀመሪያውን ያውን ሰው ሄደ እኔ በጣም ዲፕ ትሆንብኛለች ቤተክርስቲያን እንግዲህ እኔ በጣም ረቂቅ ናት ላይክ አሁን የነገረችን ነው ስትጠልቅ ደግሞ አይምሮ መሸከም የማይችለው ጥበብ ነው የምታገኙ አስበው እዚህ በኩል ያሉት ግንቡን ስትሳለም ክርስቶስን የገነዙት ኒቆዲሞስና ዮሴፍን እያሰብክ ነው ከዛ ወድቀስ ስትሰግድ ደግሞ ያን የክርስቶስን ስጋ እየተሳለምክ እንደሆነ ጉልላቱ አሰራሩ ክብ መሆኑ ቤተ መቅደሱ 3 ክፍል መሆኑ ሁሉ ነገር ከክርስቶስ ጋር ሪሌት ያደርጋል እያንዳንዷ ነገር ከበሮ ውስጥ ያለው ጠጠር ራሱ 5 አማሌ ሚስጥራት እያንዳንዷ ቁጥር እና አንዳንድ ሰው ምን ይመስላል አሁን በጣም ዲፕ ሳልገባ መግለጽ የምፈልገው ይሄ ሲምቦሊክ የሚደረጉት ነገሩ ከመጣ በኋላ ሲምቦሊክ ያደረግናቸው ይመስላችኋል ለምሳሌ ድንገት 5 ሆኖ ተገኘና በቃ ይሄ 5 አማሌ ሚስጥራት አይደለም 5 የሆነ 5 አማሌ ሚስጥራት ምሳሌ ስለሆነ ነገሩ 12 የሆነ 12 ሐዋርያት ተርጓሚ ስለሆነ ጽናጽሉ ላይ ያሉት የሚያቃጭሉት 5 የሆኑት የ5 አማሌ ሚስጥራት 2 የሆኑት የብሉይ ኪዳንና የሐዲስ ኪዳን የፍቅረ ቢጽና የፍቅረ እግዚአብሔር ተስቦ የተሰራ ነው እንጂ ሰደንሊ ከሆኑ በኋላ በትግል ከክርስቶስ ጋር ሪሌት የምናደርገው ነገር አይደለም እያንዳንዱ የጽናጽሉ መጣል መደፋቱ እየነጩ ማንሳቱን እሱን ከበሮ መታቱ ምኑን አንስተን ምኑን ተዋለ እና አንድ ጊዜ ዲያቆን ካይሊን ጠይቆ የመለሰው መልስ ያስደንቀኛል 50 እግርን አንዴ ኢንተርቪው ያደረጉት ይባላል 50 እግር ትሉ መጀመሪያ ስትራመድ የምታነሳው እግር የትኛው ነው ሲሉት እስኪ ሊዮ ብሎ ለሞከር ሲነሳ በቃ ተደነቃቀፈ ግራ ገባው እና ቤተክርስቲያን ስለ ክርስቶስ ስትጠየቅ ግራ ነው የሚገባት ምኑን ታንሳውሽ ማለት የትኛው ነገር ሜንሽን ይደረግ መሬቱ ሰማዩ ሁሉ ነገር ክርስቶስ እና ምን በቃ ልክ እንዳምሳገር በቃ መንተባተብ ነው አሁን እኔ ምኑን ላውራለህ ግራ ነው የሚገባኝና እንደዛ ብዬ ነው መመለስ የምችለው በጣም ይሄንን እንግዲህ የራሳችን ተጠያቂዎች ምን መሰለ አሁን ለምሳሌ ኢንጂነሪንግ የተማረ ሰው ወይም ደግሞ አሁን እዚህ ውስጥ ነው እናንተ ቁጭ ያልን 5 ዓመት ኢንጂነሪንግ ስለተማረ የሰራው አምነን ነው እንደማይደረመስ 5 ዓመቱ ነው ያመን ነው ታውቃለህ አይደል ላይ የምትወጣው ሊሆን ያክል ዓመት ተምሯል ብለን ወይም ደግሞ ሲቪውን አይተህ ምናን አይደለም ታምነዋለህ ያነሰው እንግዲህ ባይሎ በአየር የሆነ አልሙኒየም ተሸክሞ ሲሄድ የሚመራውን ሰው ያምነው ነው ያስገባኛል ብለን መኪናም ልክ እንደዛ እኔ እናንተ እንግዲህ 20-30 ዓመት ኦርቶዶክስ ሆነን በዚህ ሁሉ ዓመት ውስጥ እንደው ቤተክርስቲያን አንተን አምና ይሄ ይወክለኛል ምክንያቱም የሁሉ ዓመት ብላ አሳይን አታረግም አንተ በጣም የሚታፈርብን ሰዎች ነን እኮ ቢሆን እኮ ነው ስለ እንግዲህ ቅድም የሰጠኋቸው ኤግዛምፕሎች አሉ በ5 ዓመት የተማረን ሰው ነው እነዚህ አምነን ቁጭ እያልን ያለን ዕውቀቱ አለው ብለን የመስራት አቅሙ አለው ብለን ስላመን ይሄ ሁሉ ዓመት ኦርቶዶክስ ነንና ይሄ ሁሉ ዓመት ኖረናል ተመላልሰናል ግን ቤተክርስቲያን ታምንብሃለች ቤተክርስቲያኑ ስታድግ አውቃሃት ማደግ ወይ ደግሞ እሷን አውቃሃት ማደግና እሷ እጅ ላይ ማደግ በጣም ይለያይ ነገር እና በጣም ብዙ ሰው ቤተክርስቲያን እንዴት መሰለ ፓርታይም እናቱ ነው ያደረጋት ወይ ፓርታይም ጊዜው እግዚአብሔር እንደዛ ነው ያደረገው አብዛኞቻችን ስለዚህ እንዴት መሰለ በጣም ብዙ ሰው የሆነ ነገርን ሲያደርግ ወይም ደግሞ የሆነ ምን ፈልገው አይነት መኖር ፈልገው አይነት ህይወት አለ በተለይ ደግሞ ዓለማዊ ህይወት ላይ ፋንሲ ህይወት መኖር ትፈልጋለህ ሰክሰስፉል መሆን ትፈልጋለህ ግን እንዴት ነው መሆን የምትፈልገው የሆነ ከኋላ ብሌም የሚያደርግህን ቃል ወይም ደግሞ የሆነ ድምጽ አትፈልግም እሱን ለማጥፋት ነው እሁድ ቤተክርስቲያን የሚሄደው ወይም ደግሞ በጣም ሀብታም መሆን ይፈልጋል ሀብታም መሆን ይፈልግበት መንገድ እግዚአብሔርን ማያስቀይም ቢሆን ደስ ይላል ይሄ ጀርባው ሌላ ኢንቴንሽን አለ አንተ እግዚአብሔርን አለማስቀየም አይደለም እየፈለክ ያለው እሱን በማስቀየም ይመጣብህን የወቀሳ ድምጽ ይረብሽ አትፈልግም እዚህኛው ላይ ይፈልግ እንጂ ፕራይቬት ሆኖ አይደለም በጣም ዲፈረንስ አለ በጣም ብዙ ሰዎች ተሸጉደው ይሄዱታል በዚህ ነው በጣም ዌልዚ መሆን ይፈልጋሉ በጣም ፋንሲ ላይፍ ይፈልጋሉ ስላልተሳካለ ሄደ የምትሰድበው እግዚአብሔር ሲሳካለ የምታመሰግነው እግዚአብሔር አስበው እንግዲህ ሁሌ ኮንሱመር ነን እግዚአብሔር ሁሌ ማለት ነው እና ብዙ ቦታ ተናግሮ ያለው እግዚአብሔር የቲም ማሽን አይደለም የሆነ ጸሎት የተባለ ካርድ አስገብተህበት እንቢ ሲልህ የምትደበደበው ማሽን አይደለም የሆነ በቃ የሚሰጥህ አንተ መጠየቁ አይደለም እንደዚህ አይነት አባት አይደለም የተፈጠርከው ልታገለግል እኔ በጣም ሁሉ ጊዜ ማስበው ነው የሚደንቀኝ ነገር ከእግዚአብሔር ወደኛ አልቋል እኮ አሁን ይሄ እኮ በጣም እያቀበጠን ነው ታውቃለህ ተነፍስ እንድትበላ እንድትጠጣ ከዛ ከሱ እሱን ቃል ገብቶልናል ስለምትበሉ ስለምትጠጡት አትጨነቁ ብሏል እሺ ይሄ ቃሉ ሌላ ህይወት ላይ happen የሚያደርገው አንተ ህይወት ላይ happen ያደርገው ነው ህይወት ላይ happen ያደርገው ነገር በጣም ፋንሲ ላይፍ እኮ እንድንኖር እያደረገን ያለው ማለት ከተናገረውም ሊያደርገው ከሚገባውም በላይ ስለሚወደን እያደረገ ያለው ነገር ነው ግን ፋክቱን ስናየው እውነተኛው መንገድ መሆን የነበረበት ከሱ የመጣው ነገር አልቋል ማለት ስጋውና ደሙን ከመስጠት በላይ ምንም ሊያደርግልህ አይችልም አዎ ከዚህ በላይ ምንም ሊያደርግልህ አይችልም
ጨርሷል። አሁን ካንተ ወደሱ መሆን የነበረበት ስቲል እስካሁን ከሱ ነው እየተቀበልን ያለነው። እንደው ፍቅሩ አያልቅም እንጂ እኔ እግዚአብሔር ባይሆን ኖሮ እንደው ምን ይውጣን ነበር ነው። ማኑ ይመስለከ ምና ማለት ነው ከማለት ማን ይመስልሃል የተባለው ለዛ እውነት እሱ ባይሆን ራሱ እግዚአብሔር ባይሆን ምንድን ነበር የሚወጣን? ሌላ የሆነ አለቃ ቦስ ዝም ብሎ የሚያደርግልህ እግዚአብሔር ነው። ግን ሁልጊዜም እሱ ይጠብቃል፣ ወይ እጃችን ይጠብቃል። እኔ ለአንተ ዓላማ አለኝ ነው የሚለው መጽሐፍ ቅዱስ። ዜር የሆነ ፐርፐዝ አለ እዚህ ምድር ላይ የመጣበት። የመጀመሪያው ሰዎችን ወደ እግዚአብሔር መመለስ ነው። አንተ ተመለሰ ሰዎችን መመለስ ነው። ለዚህ ሰባኪ መሆን አይጠበቅብህም፣ ሞቲቬሽናል ስፒከር መሆን አይጠበቅብህም፣ ዘማሪ መሆን አይጠበቅብህም። ሰው የእግዚአብሔር የክብሩ የቸርነቱ ሰባኪ ነው። በህይወቱ መስበክ ይችላል፣ በኑሮ መስበክ ይችላል። አንተ ታክሲ ስትሳፈር ረዳቱን ትሪት የምታደርግበት መንገድ እግዚአብሔር መስበክ ያለ እዛ ሰው ተስፋ መስጫ ነው። የሆነ ነዳይ መጥቶ ብር ሳይኖርህ እግዚአብሔር ይስጥልኝ የምትልበት ኢንቴንሽን መንገድህ ራሱ ለዛ ሰው ተስፋ መስጫ ነው። እግዚአብሔርማ እኮ ይሰጣል። እንደውም አንድ ነዳይ አንተ ተቀበለ ስጠኝ ይላል ከሆነ ለማን ስጠኝ? ይሄ በጣም ባይዞ በጣም በቃ ለነሱ ልንሰጠው የሚገባን የተሰጠን ነገር ነው ሁሉም። እና እያንዳንዱ የምታልፈው ነገር ወይም ደግሞ ዛሬ ጠዋት መነሳትህ ለአንተ ብቻ አይደለም ለሆነ ሰው ነው። አሁን ማን እንግዲህ ካንተ በጣም ብዙዎቻችን ተምረናል፣ ያለፍከውን ነገር እናውቃለን። በትክክል መጠቀምህን የምናውቀው አልፎልህ ብቻ አይደለም የሚኖርከው፣ እንዴት እንዳለፈልህ ለሰዎች እያስተማርከው። እግዚአብሔር እንደሚያሳልፍ በአንተ ህይወት ሰዎች ተስፋ ያደርጋሉ። ሰው እንግዲህ በእንደዚህ አይነት ነገር ውስጥ አልፎ እንደዚህ ሰክሰስፉል መሆን የሚችል ከሆነ ታዲያ እኔስ እግዚአብሔር ለምን አያደርግልኝ ብሎ ማሰብ ይጀምራል። በጣም ብዙ ኤግዛምፕል መጽሐፍ ቅዱስ ላይ ክርስቶስ ሲሰጣቸው የነበሩት እንደዛ ነው። አንድ ልጅ ርቦት አባቱን ዳቦ ሲጠይቀው ድንጋይ ይሰጠዋልን እያለ እንደዚህ ኤግዛምፕል የሰጠው እኮ ለማን ያዘዋል እንዲያደርግ ያንተን እከለክላለሁ እንደዚህ ላለፋላቸው ሰዎች እነዚህን ሰዎች ከዛስ መጽሐፍ ቅዱስ ላይ ያሉ ሰዎች ዮሴፍ፣ ሙሴ፣ እነዛ ሁሉ ሰዎች እነዚህን ሰዎች ከመከራ አውጥቼ ኢዮብን እጥፍ ድርብ አድርጌ ክሼ አንተን እንዴት አላድነህም? ስለዚህ ምስክሮች ነን፣ ሁላችን ምስክሮች ነን። የቸርነቱ ምስክር ነው። እንዴት ዋልክ እንዴት አደርክ ሲባል እግዚአብሔር ይመስገን የምትለው እኮ እሱን ያሳደረኝ እያልክ ነው። ስለዚህ ማደር በሱ ነው፣ መዋል በሱ ነው፣ መተኛት በሱ ነው፣ መንቃት መተንፈስ በሱ ነው። እና በመንገዳችን በህይወታችን ሁሉ እኛ ሰባኪዎች ነን። ሰውነት ሰባኪ፣ ሁሉ ነገር ሰባኪ። እና ወደ ቀደሙ ነገር ስመለስልህ ቤተክርስቲያን ለዛ ነው ማንወክላት በህይወት ለመኖር ስለማንጠር ስለማናውቃት ስለማይገባን አንዳንድ ብዙ ሰው መናፍቅ የሚሆነው ቤተክርስቲያን ስለማያውቃት መፈለግ ያልከው መራብ ያልከው ነገር በጣም አሁን ቅድም ለምሳሌ ቤተክርስቲያን ቋንቋ ግዕዝ ነው። ቋንቋ እኮ እንግሊዝኛ እንዴት ነው ተደብደበ የተማረ ትምህርት ቤት ገብተህ መስት ስለሆነብህ እኮ እና አይ ቲንክ የጉዳዩ ቫልዩብል አልገባም። የሆነ ኤክሰፕሽናል ነገር እየመሰለን ኤክሰፕሽናል አሁን እየኖርክ ያለው ላይፍ ነው። አስቀድማችሁ ጽድቅና መንግስቱን እሹ ከዛ ሌላው ይጨመርላችኋል። ቅዱስ አፈወርቅ ሌላው ይሰጣችኋል አይደለም ይጨመርላችኋል። ዳት ሚንስ የሆነ ጭማሪ ነገር ነው። በጣም በእርግጠኝነት ደግሞ እግዚአብሔር አስቀድመ ጽድቅና መንግስቱን ስትሻ ማለት ነው ያ ስትፈልግ የነበረው ነገር እንደምትተው ስለሚያውቅ እንደምትንቀው ያውቃል። አሁን ትላንት ለአንድ እህት እያስረዳኋት ነበረ። እኔና አንተ ወይም ደግሞ ካዥዋል ሰዎች የምንኖረው ህይወት የምንጸየፈው ህይወት አለ አይደል? ራሱን የጣለ ሱሰኛ ኦር ሰምቲንግ ምናምን ይሄ አለ መኖር የማትፈልገው ከዛ ሰው ሲኖርም ጀጅ የምታረገው ምናምን ህይወት አለ። እንደዛ መሆን አልፈልግም የምትለው ለመንፈሳዊ ለስፒሪቹዋል ህይወቱ አሁን አንተ ካዥዋል እየኖርክ ነው። ለምሳሌ መኪና አለ፣ ቤት አለ፣ ጽድት ያለ ልብስ የምትኖረው ምናምን። ለቅዱሳኑ ቅድም አንተ የምትጸየፈው ህይወት አለ አይደል? ያንተ ህይወት ለነሱ እንደዛ ነው። ዓለምን ብቻ የመፈለግ ህይወት ያ የቆሸሸው ለምን መሰለህ? ነፍሴን አሳየኝ የሚል ድሮ ልጅ እያሉ የጻፍኩት እንትን ነበር ጽሁፍ ነበር። ነፍሴን አሳየኝ ሚንስ ሜቢ እንዳዝንላት ለምን መሰለህ? እያየናት ስላለን። አሁን ነፍስህ ጾም ማለት እንግዲህ የነፍስ ምግቧ ነው። እየጾምን አይደለም ማለት በጣም ቀጭጫለች ማለት ነው። አስበው ያልጾምክበትን ጊዜ አስብና ምን ያህል ጊዜ እንዳልበላች አስባት። ጸሎት ልብሷ ነው፣ ብርሃኗ፣ ውበቷ ነው። እስከዛሬ ያልጸለይከውን የጸሎት ጊዜያቶች አስብና እንግዲህ እንዴት ኩምሽሽ እንደምትል አስበው። ከዛ ኃጢአት እንዴት እንደሚያጎሳቁላት ደግሞ አስበው። እና የሆነች በቃ ታች ምጣድ ላይ እንደቆመ ይሄ የጋለ ምጣድ ላይ እንደቆመ በጣም ሰውነቷ በቁስል እንደተመታ ሙቀትና ብርድ እንደሚፈራረቅባት ብቻ በጣም ብዙ ስቃይ ያለባትን ነፍሴን ባያት ሜቢ ደንግጬ ይመለስ ይሆናል። እና ለቅዱሳን ወይም ደግሞ መንፈሳዊ ህይወት ላይ ለሚኖሩ ሰዎች የሚታያቸው የስጋቸው ጉዳይ አይደለም የነፍሳቸው። እነሱ አንተ ከምታየው ከሰውነት አሻግረው ነፍሳቸውን ማየት ስለቻሉ ስለዚህ ያስባሉ እንዲህ መጾም አለብኝ እኮ አንተ መብላት አለብኝ እንደምትለው መጸለይ አለብኝ። እነሱ ነፍሳቸውን ማየት ስለቻሉ ነው በጣም ኬር የሚያደርጉት ቫልዩ ስለገባቸው። እና አሁን መራብ መፈለግ የምትላቸው ጉዳዮች ወይም በዚህ ልክ ሰነፍ የሆነው የጉዳዩ ቫልዩ ስላልገባ ነው። ጆርዳን ፒተርሰን
ዶክተር ጆርዳን ፒተርሰን በጣም ኢንስፓየር የሚያደርገኝ ሰው ነው። እሱ አሁን እንግዲህ ስለ ክርስቶስን ማግኘት ለምን ቀላል አልሆንም ታዲያ እንደዚህ አምላክ ከሆነ ካለ እሱን ማየት ለምን ቀላል አልሆንም? the price of life is days ይላል። ጌም አይደለም እኮ ህይወት። you have to do something you have to put የሆነ ነገር የወርቅና የድንጋይ ልዩነት እኮ ማብረቅረቁ ምናምን አይደለም። ወርቅ ለማግኘት ቀላል ስላልሆነ ነው። በጣም ትቆፍራለህ፣ ከዛ ደግሞ ቦታውም ይለያያል። በጣም በእርግጠኝነት አሁን ካዡዋል ሆነ የምናየው ዝም ብሎ ድንጋይ ለማግኘት በጣም ከባድ ቢሆንና ወርቅ በየመንገዱ ቫልዩ አይኖረውም ነበር። ሶ ጉዳዩ ስላብረቀረቀ ምናምን አይደለም፣ ከሱ አይደለም፣ ለማግኘት ከባድ ስለሆነ እግዚአብሔር በጣም ቫልዩብል የሆነው ለማግኘት ቀላል ነገር ስላልሆነ። ቀላል አይደለም፣ ዋጋ የሌላቸው ነገሮች ናቸው ቀላል የሆኑት። ዋጋ ያላቸው ነገሮች ሁልጊዜም ከባድ ናቸው። የሆነ መውጣት ያለበት ደረጃ አለ፣ የሆነ መልፋት ያለበት ነገር አለ። ያቺን ልፋት ሰው ይጠላታል። እሱን የሚጠቅም አይመስለውም፣ ለሱ አይመስለውም። እኔ ለምን በጣም ግራ የሚገባኝ ለኛ አይመስለን። ማን ቢሆን አስተውሎ ታውቃለህ? ሰማይ ላንተ ነው የተፈጠረው፣ ምድር ላንተ ነው፣ መላእክት ላንተ ናቸው፣ መንግስተ ሰማያት ላንተ ነው፣ ያ ሁሉ ትርምስ ላንተ ነው። ይሄ ሁሉ ነገር the only issue የእግዚአብሔር ኢሹ ማን እንደሆነ ታውቃለህ? አንተ ነህ። እኔ በጣም ይገርመኝ ኢሹ ላይክ እግዚአብሔር ሌላ ጉዳይ የለውም። የሁሉ ዘመን ሲኖር ከማን ያዟል ውጪ እና አሁን ከምትሰሙት ሰዎች ከራሳችሁ ከኔ ውጪ ከሰው ውጪ ሌላ ጉዳይ የለውም። አንተ ከእግዚአብሔር ውጪ ጉዳይ አለ። ትሰራለህ፣ ትበላለህ፣ ትጠጣለህ፣ ከዛ ትዝ ሲልህ ትመለሳለህ። እንደው ጎበዝ ከሆንክ በቀን ግማሽ ቀን ልታስበው ትችላለህ። አንተ የደም ዋጋ ነው ያለ የመለኮት ደም የክርስቶስ ደም የተከፈለልህ ሰው። እኔ በጣም የሚገርመኝ ነው ቅዱስ ዮሐንስ አፈወርቅ ተገርሞ የሚናገረው ነገር እንዴ ሰይጣን እኮ አለ ሽልማቱ ስቃይ ነው ማለት። በጣም ጎበዝ ነው ሰይጣን፣ ያየው ጂኒየስ ነው፣ በጣም ታታሪ ነው። እንዳንተ ዲስትራክት የሚያደርገው ቲክቶክ የለውም እሱ። ይኸውልህ ለሰከንድ አንተ ለመጣል ዲስትራክት አይሆንም። ለምን ነው ታውቃለህ? ብቻውን ላለመቃጠል፣ በቃ ሰዓት ውስጥ ብቻውን ላለመሆን። እንዴ እኔ ብቻዬን ተቃጥዬ እንግዲህ ይሄ ምንም አስበው እንግዲህ ሰይጣን በዚህ ልክ ጎበዝ ሆኖ አንተ ለመንግስተ ሰማያት መጣር እንዴት ያቅታል? ለሰላም ሰው ፍጹም ሰላም ወዳለበት ክርስቶስ ወደሚታይበት ሁልጊዜ ቅዱስ ቅዱስ እያልን እግዚአብሔር እንደምናሰግድበት ሐዘን፣ ችግር፣ መራብ፣ መጠማት ወደሌለበት ለመሄድ እንዴት ትሰንፋለህ? እሱ ለመቃጠል እንደዚህ ጎብዞ ይላል። ምንም እንትን የለውም፣ ምንም ፐርፐዝ የለውም። በቃ እሱ አይፈልግም አንተ ሲሳካልህ ማየት። በጣም ምቀኛ ነው፣ በጣም ቀናተኛ ነው። ቅዱስ ዮሐንስ አፈወርቅ በጣም ቀናተኛ ነው አጋንንት ይላል። ግን የሚቀናው በሰው ልጆች ነው፣ በራሱ በሌላው አጋንንት አይደለም ይላል። ሰው ግን እርስ በርሱ ይቀናናል ይላል። አጋንንት በአጋንንት አይቀናም። በጣም ነው የሚተባበሩት ለክፉ ነገር ማለት። አንተ ከወንድም ጋር ትተባበሩ። እኛ ያልገባን ቫልዩ ሰይጣን ገብቶታል፣ እሱ ገብቶታል ካንተ በላይ። ዳትስ ዋይ እንደዚህ እየፈተነ ያለው። አሁን ይህንን የሚሰሙ ሰዎች በጣም ብዙ ጊዜ አሁን ሰይጣን እንግዲህ ክርስቶስም ሲናገር ዘሩ ዘር ሊዘራ ወጣ፣ በመንገድ ዳር ወደቀ፣ ከዛ ወፎች ለቆሙት ይላል እስከ መጨረሻው ድረስ ያሉት እነዚህ ሁሉ ቃለ እግዚአብሔር ከሰማ በኋላ የሚመጣብህ ዲስትራክሽኖች ናቸው። የወደቀብህ ልብህ ለምለም አፈር ስላልሆነ ማለት ነው። እና ከሰማው በኋላ አሁን በጣም ልብህ እየተነካ ምናምን ሊሆን ይችላል። ይህን ስሰማ ስልኩን ፖዝ አድርገህ እስኪ ትንሽ ጠብቀው። ከልብህ የገባውን ቃለ እግዚአብሔር ለማውጣት እንዴት አንተን ዲስትራክት እንደሚያደርግ ይህን ቪዲዮ ፖዝ አድርገህ ወጥተህ ቲክቶክ እንድታይ ለማድረግ እንዴት እንደሚጥር ሂ ኖውስ። ከሰማህ ምን እንደምትሆን ያውቃል። በጣም ልብህን ያውቀዋል። ሲቀጣጠል እኮ ይታየዋል። ያውቃል የሆነ ነገር እንዴ ያረይሶ ሚቲንግ ነው የሚቀመጡት። አንተ ስብከት ጨርሰህ እስክትወጣ አጋንንት ሚቲንግ ነው የሚቀመጡት። እንዴ ዲስትራክት እናደርግ። ለምን ሊያመልጠን ነው? ስለ ንስሐ ማሰብ ስትጀምር፣ ስለ ስጋው ደግሞ ህይወትን ስለመቀየር ስታስብ የፈጠነ ወይ የሆነ ሰው ይሞታል ወይ የሆነ ነገር ይጋጫል። something happen ያደርጋል ላይፍ ላይ። ቢ ኮንሺየስ፣ የምር ኮንሺየሱን ሰይጣን አንተ ምን ያህል ዲስትራክት ለማድረግ እየጣረ እንደሆነ ኮንሺየሱን ያኔ ያስቃል። ምንድነው የሁሉ ነገር ምትል? ይሄ ሁሉ ነገር እኔን ለመጣል የመጀመሪያው ኢንቫይሮንመንት ማስተካከል። ሰው ብቻውን አይደለም ማወቅ ያለብህ። ለምሳሌ ሞክረዋል፣ አቅቷል። የሆነ ጓደኛ ፈልግ፣ የሆነ ኢንቫይሮንመንት ውስጥ ኢንቮልቭ አድርግ። ያቺ ትልቁ ኢንቫይሮንመንት ደግሞ ቤተክርስቲያን ናት። ስርዓት የተሰራው ለዛ ነው። በቅዳሴ ሰዓት ሌላ ነገር እንዳታስብ ያደርጋል። ለምሳሌ ትልቁ ጸሎት የተባለው አምስቱም የስሜት ሕዋሳቶች ዲስትራክት አይሆኑ። አይንህ ስርዓቱን ያህል፣ አፍንጫ እጣኑን ያሸታል፣ እግርህ ቆሟል ይሰግዳል፣ እጆች ይሰግዳሉ፣ ምላስህ ስጋው ደሙን ይቀምሳል፣ ጆሮ ይሰማል። ሁሉም ነገር ከነሰውነት ከነነፍስ የምትገዛባት ቦታ ቤተክርስቲያን ናት። ቅዳሴ ነው፣ አገልግሎት። ቃል እግዚአብሔር እያወራ ኃጢአት ልትሰራ አትችልም። አደሴም ታይም በዚህ እኩል ቦታ መቀመጥ የሚችሉ ነገሮች አሉ። ጽድቅና ኃጢአት አንድ ቦታ ላይ አደሴም ታይም ሊሆኑ አይችሉም። እና በጣም ብዙ ጊዜ አውርቻለሁ። ዋት ዩ ስታርት ኢዝ ዋት ዩ ስቶፕ ነው። የሆነ ነገር ጀመርክ ማለት አደሴም ታይም የሆነ ነገር አቁመሃል ማለት ነው። እኔ እናንተ እያወራን ውሃ መጠጣት ብጀምር ማውራት አቁሜያለሁ።
የምታቆመው ነገር ላይ አይደለም ትኩረት ማድረግ ያለብህ፣ የምትጀምረው ነገር ላይ ነው። ለምሳሌ 12 ሰዓት ሙሉ ወይም ደግሞ 24 ሰዓት ሙሉ ዲስትራክት የምትሆን ከሆነ ከ12 ሰዓቱ ወይም ከ12 ሰዓት ብለን እናስብ፣ 12 ሰዓቱን ተኛን ብለን እናስብና 12 ሰዓቱን አንተ 12 ሰዓት ሙሉ መንፈሳዊ ለመሆን መጣርን አቁም። 30 ደቂቃ ጸሎት ማድረግ ላይ ትኩረት አድርግ። ዋት ዩ ስታርት ብለናል አይደል? ጸሎት ስትጀምር ሌላ ጊዜ በ30 ደቂቃ የምታደርገው ካዡዋል ነገር መንፈሳዊ ያልሆነ ዲስትራክት የሚያደርግ ነገር ቆሟል። ለምን? ለ30 ደቂቃ 11 ተኩል ይቀርሃል። እሱ ላይ ፎከስ አታርግ። ሌላ 30 ደቂቃ ማታ መጽሐፍ ቅዱስ ማንበብ ጀምር። 1 ሰዓት ሆነ። አሁንም እሱ ላይ ትኩረት አታርግ። ጨምር 30 ደቂቃ። ቅዳሴ ያስቀድስ 3 ሰዓት ሆነ። ሳታስበው ሙሉ ላይፍህ መንፈሳዊ